የሀገራችን ወንድ ልጅ ደግሞ አሪፍ ነው። እኔ አሁን ከኢትዮጵያ ወንድ ውጪ አሁን ኔቨር ህልሜም አይደለም አላገባም። ለካ አግብቻለሁ ውዴ፣ አግብቻለሁ ውዴ። ኢትዮጵያ እኔ አልወድም ሌላ ሀገር ዜጋ ማግባት። ያው ጣንተ ጅልጥ ልጅ የጎረቤት ልጅ ድሮም ክብር አይወድል። ልክ ነው ማከናንበኝ። ምን ያርጉት አይደል? ያው እንደ አዶናይ ሁኑ እስቲ፣ እንደ አዶናይ ፈርቸቸስ አድርጋችሁ እንደ አዶናይ ማለት ነው። ፍቅረኛችሁን ጥሩኛ እንኳን ከፍቅረኛ አልፈናል፣ አበባውንም በትነናል። ግን አንዳንድ ወንዶች እንደ አዶናይ ሁኑ እስቲ። አትጨቃጨቅ ዝም ብለህ የት ወጣሽ የት ገባሽ፣ ለምን ፀጉርሽን ተሰራሽ፣ ለምን ልብስ ቀየርሽ አትበል። ለምን ዳለሽ ታይምና አሁን ዝም ብለህ እንደ አዶናይ ሁን እስቲ። አበባውን በተናርክ እስቲ ቢሾፍቱ እንኳን ሄዱ በሳምንት አንዴ። የምን በሳምንት አንዴ በወር አንዴ ራሱ በቅጡ በኮነነሽ ውዴ። እንደ አዶናይ እንዲህ ተቃቅፎ ይሄዳል። ያላደለው ደግሞ ባልየው ከፊት ለፊት ነው የሚሄደው፣ ሚስቷ ከታች ኮርነን እያለች ነው የምትሄደው። ያምረን እኮ ነው። ሰው እጅ ለእጅ ተያይዞ እንደዚህ ይሄዳል። ፕሮብሌም ህዝብ፣ አንዳንድ ሰዎች ፕሮብሌም ናችሁ። አሁን የኢትዮጵያ ወንዶች እስቲ ገባበልና ሚስት ወጣ ስትል ቤቱን ፈርቸስ አድርግ እንዴት ደስ እንደሚላት። መኪና ገዝተ በ3 አመት ከምታመጣ ማለት ነው በየቀኑ አንዳንድ አበባ ብትሰጠኝ ደስ ይለኛል። ልንገርሽ ብዬ ነው ውዴ፣ እውነት የምሬ ነው። ገና ነገ ልኑር አላቅም። የዛሬ አመት መኪና ገዝተ የምትመጣውን እኔ ላስብ እንዴ? እዛው ያዘው ምን ያደርግልኛል? እኔ መቼ እንደምሞት አላቅም። የዛሬ አመቱን ገና መኪና ገዝቶ ገና ሰርቶ እኮ ያገኝ እንኳን አያቅም። ገና ሰርቶ የሚያመጣውን ያስብልኛል። እዚህ በአንድ ብር አበባ ገዝቶ ማምጣት አቅቶ ለንቆሮማይ። በነገራችን ላይ የሰው ልጅ ደንቆሮ አይባልም፣ ምክንያቱም እግዚአብሔር የፈጠረው ሰው ስለሆነ ማለት ነው። ማህይምነትን ልንገር ብዬ ነው። እኔ ደንቆሮ ተብሎ አይሰደብም፣ ነውር ነው። ኦኬ በቁም እንደሞትክ ቁጠረው፣ ልንገር ብዬ ነው። እኔ ደንቆሮ ብላችሁ የምትሳደቡ ሰዎች በቁማችሁ የሞታችሁ ናችሁ፣ መጽሐፉ ነው። ኦኬ ደንቆሮ ብለሽ ከምትሳደቢ ሞትሽ ምረጭ፣ አትሳደቢ። ደንቆሮ አይባልም፣ ጨርቃም አይባልም። በተለይ ኦርቶዶክሶች ነው። ስድብ ነው፣ ግን እንደዚህ መጽሐፍ ላይ ተቀምጧል። ደንቆሮ አይባልም፣ ጨርቅም አይባልም። አለ አንድም 3 ነገር አለ። ገዝታ አስገቢኝ ወሬ ያወራው ነው መንግስት። አሁን እኔ ሽፎኔ ልሸጥ ነው ያመት ባል ወሬ። አንቺም ወሬ ፍለጋ እኮ ነው እኔ ስር ቁጭ ያልሽው። ምን ልጸልይ የገባሽ መሰለሽ እንዴ? ወሬ ብሎ ደግሞ ይሳደባል ውዴ። ወሬ ልታዳምጪ ነው የገባሽው እንጂ ልጸልይ አልገባሽም። ልንገርሽ ብዬ ነው። ራሳችሁ እንደ ጻድቅ አትዩ ምለው እኮ ለዚህ ነው። ኦኬ ራሳችሁ እንደ ጻድቅ አትዩ። ምክንያቱም አንቺ ያለሽበትን አጣቂማ። ራስሽን ብታቂ ኖሮ ወሬ ብለሽ አትሰድብኝም ነበር። ወሬ ያዳመጥሽ ዩሲ አስገቢ ላዳምጥ። እዛው ቁጭ ብላ አዳምጥ። ምን ትሰራለህ ገስት ላይ? አስገቢ ላዳምጥ። አልሰማ አለክ? እዛው ቁጭ ብለህ እዛው ቁጭ በል። እኔ አልወድም። እኔ ይጋሩኛል። በነፃነቴን ሰው ስለሚጋራኝ እኔ ሰው ገስት ማስገባት አልወድም። ማታ ሰው አስገብቼ ልቤን ማወራበት አጣውኩ። ሄድባቸዋለሁ ካልሆነ ትላንትና ሰው አስገብቼ ሰው ገስቴ ላይ ነበር። ግን ማውራታችሁ ሙዴ የላችሁ እንዳለ ደግሞ ዳሌ ቢኖራችሁ እኮ ችግር የለም። የላችሁም። ዝም ብላችሁ አጥንታችሁ ነው የሚወዛወዙ። ሌላውስ ኑሮት ነው የሚያወዛውዙ። ደግሞ ምንም የላችሁ። ምንም ማለት ነው። ወይ አምርባችሁ ወይ አታፍሩ። እግዚአብሔር ወይ አታምሩ ወይ አታፍሩ። አያምርባችሁም ሲጀመር። ምን ሰዓት የገባን መሰላችሁ? 4 ሰዓት ነው እዛ የደረስኩት።
4 ሰዓት እዛ የደረስኩት 4 5 6 7 8 9 10 7 ሰዓት ሙሉ ሰው ይደንሳል። 7 ሰዓት ሙሉ ትደንሳል። ስራ ስሩ ብትባሉ እኮ አሰሩ። የዘንድሮ ሴት አረ የዘንድሮ ሴት ባለትዳር ወንድ ነው ብላ እንኳን አትተው። ሁሉንም ያዝ ነው። ፍቅረኛ አለው አይባልም። ሁሉንም ያዝ ነው። ባለትዳር ነው ብላ አትተውም። ያዝ ነው። እግዚኦ ማርነ ክርስቶስ። አረ እንደው ምን ጉድ ናችሁ! ቢቀርሳው ብሞት ይሻላል። ለምንድን አላቅም። ባለትዳር ወንድ ደግሞ ትወዳላችሁ። ስንቱን ባለትዳር አፋታችሁ። እኔ ስኔ ነኝ እንደው አጋጭቼ ነው ምደፋሽ። መች ትደፍሪኝና እኔን እንኳን አላችሁ። አንዳንድ ልጥልጦች ደግሞ አላችሁ። እንደው አንዳንድ ባለትዳር ሚስቶች ማለት ነው። አትቆፍቆፉ። እሺ ዝም ብለሽ ቤትሽን ጠብቂ። ሴት ልጅ ብልህ ናት ነው የሚባለው። እንትን አትበሉ። ልፍስፍስ አትሁኑ። ለጓደኛሽ አሳልፈሽ እየሰጠሽ ባልሽን ማለት ነው ያልሽ እያለቀሽ እንዳመጪ። እኔ አሸንፎ የመጣ ነው እንጂ ተሸንፎ መጥቶ የሚያለቅስ ሰው አልወድም። እኔ አልወድም። አትሽ ለጥለጪ። በስነ ስርዓት ቤትሽን ያዢ። የት እንደዋለ እወቂ። ከዛ በተረፈ ለጓደኛዋሽ አምነሽ ሰጥተሽ መጥተሽ እንዴት ነው አይጥና ድመት አንድ ላይ የሚቀመጡት? እንደ አይጥና ድመት አንድ ላይ አስቀምጠሽ መጥተሽ እንዴት ነው አንቺ እንትን የምትይው? ዝም ቤትሽን ጠብቂ። የምን የሴት ጓደኛ ነው? አያስፈልግም የሴት ጓደኛ። ምን ጠላት ቤትሽን የምትጠሪው አንቺ ጤነኛ አይደለሽም። ሰው እንዴት ጠላት ቤቱ ያመጣል? ሴት ልጅ ጓደኛ አልፈልግም እንዳመጡ ቤቴ እኔ አልወድም። እዛው ቤትሽ ራስሽን ቻይ። ከተገናኘንም ውጭ እንገናኛለን። ቀና ብለሽ ራሱ ምን እንደው ምን ጉድ ነው? ጓደኛዬ ናት እኮ እንደ እህቴ ነው ማለት ወሪያ። ነገ ደግሞ ያለቀሽ እንዳመጪብን። ባለትዳር ሴቶች ቤታችሁን ጠብቁ፣ ባሎቻችሁን ጠብቁ፣ ጸልዩላቸው። ገብርኤልን የምርን ካለብለዛ ማይሆን ነው ውዴ። እድሜ ልካችንን እያለቀስን ነው ምን ቀራት እንዴ? ሴቶች አልተቻሉም። ባለትዳር ወንድ ይወዳሉ። ደግሞ ባልሽን ሲፈልጉ ነው መጥቶ ጓደኛ የሚሆንሽ። እህቴ ናት ብለሽ ማለት ቦንዛው ነብራናት ለሁለቱም አካፍል። እንዴት ቀልዳላችሁ? እንደ ሚስቱን አስቀምጦ ለጓደኛዋ ምግብ ያጎርሳል። አንድ ቀን እንኳን ለሚስቱ አጉርሶ የማያቅ ማለት ነው። ይሄድባችኋለሁ። ደግሞ እየሄዳችሁ ምና እኔ እኮ እንቁላል ቀስ ብላ በእግሯ ትሄዳለች አሉ። ቀስ በቀስ ነው። ሰው ነህ፣ ስጋ ለባሽ ነው ወንድሜ፣ ስጋ ለባሽ ነው። ሰው እንትን ማለት አለብህ። ስጋ ለባሽ ነው። ሰው ነህ፣ ትሳሳታለህ። የአንድ ቀን ስህተት ደግሞ የዓመታት ጸጸት። ሁለተኛ ነገር ደግሞ በቃ አንዴ ተሳስቻለሁ ብለህ ሌላኛውም ቀን ስህተት፣ ድጋሚም ስህተት። ከዛም በኋላ ደግሞ ተያይዛችሁ ነው የምትሄዱ። ልጅ ያላባት አደገ ማለት አይደለም። ለዛ እኮ ነው የት እንደሚውል ምን ስራ እንደሚሰራ ኦኬ። የምን ስራ ጓደኛሽን ኔቨር እንዳታስጠጊ ባልሽ ጋር። አሁን እኔ የኔ ባል ማለት ነው ሴት ጓደኛ የለኝም። ግን ሰው ከመጣ ለምሳሌ አሁን ሰው ከመጣ ሴት ከሆኑ እኛ ጋር አይቀመጥም ባል። ወንድ ካለ ብቻ ነው ሲጀመር አይወድም። ወንድ ካለ ይጨዋወታል ወንዶቹ ጋር ቁጭ ብሎ። ሴቶች ብቻ ከሆነ ግን ቁጭ አይልም። እሱ እዛ ክላሱ ቁጭ ብሎ ስልኩን ወይ ቲቪ ያያል ወይ ፊልም ያያል። ምን ይሰራል ሴቶች ጋር? ሴት ጋር የሚውል ወንድ ልጅ ሴት ነው የሚመስል ሁሉ ነገሩ ሴት። ወንድ ልጅ ባልሽ የሴት ጓደኛ ሊኖረው አይገባም ውዴ።
ልንገርሽ ብዬ ነው አፍሽን ያዥን ብትዩ። ስለዚህ የባለ ትዳር ወንድ ጓደኛ ነሽ ማለት ነው። ልንገርሽ ብዬ ነው። እሺ እንደዛ ነው ውዴ። እዛው በጸበልሽ ነገ አወኩሽ ናኩሽ ይምጣ ደግሞ እኔ ያሉት ልንገራችሁ ብዬ ነው። እኔ ምን አገባኝ? ካለብለዚያ አይገፋማ ኑሮ አይገፋም ውዴ። ሴቶቹ ዝፍቅ ብለው አንዷ አርባ ገባች፣ 4 ልጆች ወለደች። 4 ልጅ ነው። ከዛን አረብ ነው ያገባችው። መወዳት ጓደኛ እህቴ ብላ የምትጠራት ልጅ ባሏ ጋር ንካ አስሮ መጡ። ባሏ ጋር ንካ አስሮ መጡ። የገዛ ጓደኛዋ እህቴ ናት የምትለዋ ባሏ ጋር ተስማምተው ንካ አስሮ መጡ። አስባችሁታል? ለዛ ነው ባሎቻችሁን ጠብቁ። እኔ ያለ ምክንያት አላወራም፣ በምክንያት ነው የማወራው። ባሎቻችሁን ጠብቁ። በሩን ዝጋል ልንገራችሁ ብዬ ነው። ቅናታም ስለሆንሽ ነው። ለቅና በባሌ ያልቀናው በማልቀና ቅናታም ስለሆንሽ ነው። ድብና አድርጌ ነው አመቀናው። ማን አባቷ ባሌ ጋር የምትጠጋው እና ላልቀና ነው። እና ተቃቅፋችሁ ግቧ መኝታ ቤት። አልቀናም እኔ እንዴት እቀናለሁ? ባሌ ላይ ተቃቅፈሽ ግቢ እንጂ ምን ትመስላለች? ልፋጫ እና ቀና ነው። ባሌ እኮ ነው። አንቺ ባለሽ አይደል እንደ ዘለሽ የገባሽው? አረ እንደው ምን ጉድ ነው ታዲያ? ላልቀና ነው ውዴ። አንቺ ቅናታም ነሽ። ልክ አለው እኮ ቅናትም። እንዴ ታዲያ ተቃቅፈሽ እስከምትገቢ ካሜራ ልደቅንልሽ? ምን ትመስላለች? አታፍርም እንዴ? ቅናታም ነሽ። እና ታዲያ ተጋብታችሁ እስከምትመጡ ልጠብቃችሁ ተጋብታችሁ ወደ ምን ትመስላለች? ወንድ ልጅ ተጠብቆ አይቻልም፣ ሴት ልጅም ተጠብቃ አይቻልም። የሰው ልጅ የሚጠብቀው ህሊናው ነው። በዛውም ልክ ደግሞ ህፃን ልጅ አሳዳጊውን ነው የሚመስለው ይባል የለ? እንዳያያዝሽ ነው ማለት ፈልጌ ነው እኮ። ማደቡል እዚህ ምን አይነት ጉድ ነው? በእግዚአብሔር ውዴ እንዳያያዝሽ ነው ባልሽ። አንቺ የምትቆጣጠሪ ለምሳሌ ቁጥጥር እኮ አካሄዳለሁ፣ ልክ አለው። ማርያምን የምር ነው፣ ልክ አለው። ይሄ እሱ ስራ ውሎ መጥቶ ለምናመሸክ እሱ የአንቺ ቅብጥና ነው ውዴ። ነገር ይዘሽ የምትጠብቁ ሰው አበባ በትኖ ሻማ አብርቶ ይጠብቃል። አንቺ ነገር ኮስኩሰሽ የምትጠብቂ ነገረኛ አለች አንዳንድ ሴት። እኔ ነገር አላልኩም። ይሄ ሴት ጉዳይ ነው ያለው። ኧረ አንዳንድ ሴቶች አቅላቃ ናቸው። አትረቡም። ወጣ ገባ ጭቅጭቅ ነው። ወጣ ገባ አልመጣም ብሎ እንደው መጠጥ ቤት ነው የሚያድረው። ምትጨቃጭቂ ከሆነ አይመጣም። እሱ ሲጀመር አይመጣም። ህለኛ ናቸው ወንዶች። አይወዱም። ወንድ ልጅን የምታሸንፊው ውዴ በዝምታ ማሸነፍ ትቻለሽ። በቶክ ግን ነበር አታሸንፊያቸው። ይብስባቸዋል ውዴ፣ ይብስባቸዋል። እንትን ባልሽ ማለት ነው ማርያምን እንትን እንዲሰበሰብልሽ ቶሎ ወደ ቤት እንዲመጣ ከፈለግሽ ቤቱን ጨስጨስ አድርጊ። ከዛም በኋላ ዝም በይው። ኦኬ ዝም በይው። 2 ቀን 3 ቀን ዝም በይው። ሁሌ እንዳትጨቃጨቂ ውዴ። ዝምታሽ ራሱ አንድ ግርፊያ ነው። ዝም የሚላቸው ነው የሚወዱት እነሱ። የምትናገሪያቸው ከሆነ ይበስባቸዋል። እኔ በጣም ብዙ ወንዶች ብዙ ባለትዳሮች ሲያወሩ ሰምቻለሁ። በጣም ነው ሴቶች የሚያወሩት። እኛ ሴቶች በጣም ነው የምናወራው።